ሰላም ጤና ይስጥልኝ ወደ ሪላይን ቤተሰቦች እንደምን ከረማችሁ በያላችሁበት ያለም ክልፍል ሰላም ፍቅር ጤና ከሁላችሁም ጋር ይሁን ብሔራዊ ጥቅም ጀዋር መሐመድ እና የሐሳብ ድርቀት በሚል ርዕስ የዛሬውን ሪላይን ትንተና ይዤላችሁ የቀረብኩት አሌክሳንደር ዮሐንስ ነኝ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ ወደ ዝርዝር ጉዳያችን ከመግባታችን በፊት እንደተለመደው ይህ ቪዲዮ ከተመቻችሁ ላይክ በማድረግ ያላችሁን ሐሳብና አስተያየት ኮሜንት ሴክሽን ላይ በማስቀመጥ እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ የሪላይን ተደራሽነት ይጨምር ዘንድ በኩላችሁን አስተዋጽኦ ታበረክቱ ዘንድ እየጠየኩኝ እንዲሁም በተጨማሪ እንግዲህ ኦልሞስት አሁን ሬድ ናይል ዩቲዩብ ቻናልን ከጀመርኩ 1 ዓመት እንዲሁም በሬድ ናይል ቴሌግራም ቻናል ደግሞ የምታውቁኝ 4 ዓመት ሆኖኛል ማለት ነውና በዩቲዩብ ቻናል ወደ 3180 ሰብስክራይበር ወይም ደግሞ ቤተሰብ ማፍራት ይቻላል እንዲሁም በቴሌግራም ቻናል ደግሞ ወደ 1117 ሰብስክራይበር ወይም ደግሞ ቤተሰብ ማፍራት እችላለሁ ማለት ነውና ነገር ግን ምክንያቱ ስቲል ነው ማወቅ አልቻልኩም ሁለቱም ፕላትፎርሞች ማለት ነው ሞኔታይዝ መሆን አልቻሉምና በዚህ ምክንያት እንግዲህ አንዳንድ ፋይናንሻል ዲፊካልቲዎች ነበሩና እንዲሁም ሌሎች አማራጮችን ሰርቫይቭ ለማድረግ ሌሎች አማራጮችን መጠቀም ስለነበረብኝ ብዙ ጊዜ በመፈልገው ያህል ስፒድ አፕዴት ላደርጋችሁ አልቻልኩምና በዚህ ምክንያት ሴፕቴምበር 17 መስከረም 7 ማለት ነው በእኛ ቴሌግራም ላይ ይሄንን አስመልክቶ ወይም ደግሞ የኔን የጂኦፖለቲካል አናሊሲስ ከተመቻችሁና ከወደዳችሁት ሰፖርት እንድታደርጉኝ በሚል ማለት ነው የባንክ አካውንቴን አስቀምጬ ነበርና ያገኘሁት ሪስፖንስ እጅግ በጣም ያስደነገጠኝም ጭምር ነው ማለት ነው ይሄን ያህል ሰው ይወደዋል የኔን ፕሮግራም ወይም ደግሞ ይሄን ያህል ሰው ፍቃደኛ ነው የሚለው ነገር ማለት ነው ይበልጥ ሞር እንድሰራ እና ሞር እንድተጋም ሞቲቬሽንም ጭምር ሆኖኛል ማለት ነውና ምንም እንኳን የነዚህን ሰዎች ወይም ደግሞ ኮንትሪቢዩት ያደረጉልኝ ሰዎች ፕራይቬት ለመጠበቅ ስል ማለት ነው ስማቸውን ላጠራ እችላለሁ ነገር ግን ላደረጋችሁልኝ አስተዋጽኦ ለለገሳችሁኝ ምክር እጅግ በጣም አመሰግናለሁ ለማለት ወዳለሁ ማለት ነው እንዲሁም በተጨማሪ ምናልባት ይሄ ፕሮግራም የሚመቻችሁ ከሆነ ወይም ደግሞ ከወደዳችሁት እንዲሁም እንደሌሎች ሁሉ አስተዋጽኦ ማበርከት የምትፈልጉ ወይም ደግሞ የምትሹ ከሆነ በኮሜንት ሴክሽን ላይ ፒን አደርግላችኋለሁ ተመቻችሁና የፈልጋችሁትን ያህል ኮንትሪቢዩት እንድታደርጉ እየጠየኩኝ ወደ ዋናው ጉዳይ ገባለሁ ማለት ነው ወደ ዋናው ጉዳይ ስንመጣ መጀመሪያ ሮብለት መስከረም 7 ተመርቆ ለገበያ ያበቃውን የጠቅላይ ሚኒስትሩን የመደመር መንግስትን መጽሐፍ አስመልክቶ አንዳንድ ነገሮችን ለማለት ወይም ደግሞ የግል አስተያየትን ለመናገር ማለት ነው እንግዲህ መጽሐፉን ገዝቼዋለሁ እንዳጋጣሚ ሆኖ ማለት ነው እንደምታዩት ጃፋር መጽሐፍት ቤት የዛኑ ቀን ማታ ነበር የገዛሁት እና ጀምሬዋለሁ አልጨረስኩትም ነገር ግን ኖርማሊ ያለኝ አስተያየት ምንድነው ፖለቲከኞቻችን ብቻ ሳይሆን ማለት ነው እንደ ማህበረሰብ የሚያሳብ ድርቀት አለብን ብዬ እንዳስብ ወይም እንድገምት ከሚያደርጉኝ አንዱ ምክንያት መካከል ማለት ነው ጠቅላይ ሚኒስትሩን ስለምጠሉት ብቻ የጻፈውን ነገር እንዴት ታነባለህ ብሎ የሚጠይቋችሁ ሰዎች እጅግ በጣም ብዙ ናቸው ማለት ነው እንዲሁም በተጨማሪ ጀዋር መሐመድ አልጸጸትን መጽሐፍ የምታውቁት ነውና ያንን መጽሐፉን ፐርሰናሊ የምትጠሉት ከሆነ መጽሐፉንም አታንብቡ የሚሉ ሰዎች አሉ ማለት ነውና ነገር ግን መጽሐፉና ሰውየውን ፐርሰናሊ መጥላት አለመጥላት የተለያዩ ጉዳዮች ናቸው ማለት ነው ቢያንስ እንኳን ይሄንን ሰውዬ የምጠላው ከሆነ ማለት ነው የዚህን ሰውዬ ሐሳቤ በጻፈው ጽሁፍ ማወቅ ትችላለህ ማለት ነው ወይም ደግሞ ማወቅ የምትችልበት አጋጣሚ ተፈጥሯል ብዬ አስባለሁ እና ቢያንስ ያለውን ሐሳቤ ወይም ደግሞ የሰውየውን አካሄድ ማወቅ መረዳት የምትችልበት አጋጣሚ ይፈጥርላል እና ለምን መጽሐፍ እንደምንጠላ ወይም ደግሞ ሐሳብ እንደምንጠላ አንደርስታንድ አላደርገውም ብዙ ጊዜ ማለት ነው ሁለተኛው ይሄ መጽሐፍ ላይ ጀምሬዋለሁ እሱ ሊጽፈው ይችላል ሌሎች ሰዎች ሊያጽፉት ይችላሉ ወይም ደግሞ ኮፒ ፔስት ነው እንበል ጀስት በቃ እንግሊዘኛን ወደ አማርኛ ቀይሮ ነው የጻፈውም እንበል ነገር ግን አትሊስት እንኳን ሳይዝ እንኳን ለማድረግ እኮ መጀመሪያ ማንበብ መቻል አለብን ብዙ ጊዜ ችግራችን ምንድነው ስሜታዊ አሉባልታ የሆነ ጀነራላይዝድ የሆነ ድምዳሜ እየሰጠን መሄዳችን ኖርማሊ ከመጽሐፍ ወይም ደግሞ ከሐሳብ ብቻ ሳይሆን ማለት ነው በማህበራዊ ኑሯችንም ተመሳሳይ አይነት ሪአክሽነሪ የሆነ ማይንድሴት ስላለንም ጭምር ይመስለኛል ማለት ነውና መጽሐፍ አትጥሉ የትኛውም ሰው ሊጽፈው ይችላል ማንኛውም ሰው ሊጽፈው ይችላል ግን አንዲት ነገር ማውቃችን አንዲት ነገር ከዚህ በፊት የማናውቀው ያልተማርነው አንዲት ነገር ልናገኝበት እንችላለን ብዬ አስባለሁ ማለት ነው እንዲሁም ደግሞ መጽሐፍ ፈንዳሜንታል እንደሚሉት ወይም ደግሞ ፋንዳሜንታል እንደሚሉት You know what I mean? If you want to stop motherfuckers from dealing dope on your block on the corner, walk up and hand them niggas a book. Get a book, man. Reading is fundamental. Fundamental.
እኛ ራሳችንን ለማስደሰት ለማዝናናት ዳንስ ልንወድ እንችላለን የተለያዩ ነገር ግን አእምሮአችንን ደግሞ ለማስደሰት ወይም ደግሞ አእምሮአችንን ለማዝናናት ሌላው መጽሐፍ ትልቁ አማራጭ ነው ብዬ አስባለሁ ማለት ሌላው እንግዲህ እዚህ የመደመር መንግስት በሚለው መጽሐፍ ምርቃት ላይ እንግዲህ ሀሳባቸውን ካጋሩ ሰዎች መካከል ጌታቸው ረዳ አንዱ ነውና እሱ ካነሳቸው ነጥቦች ማለት ነው የተወሰኑትን ሰምተን እንመለስ። በመጀመሪያ ከስንት ጊዜ ከጽሁፍ ከትንታኔ በእውቀት ላይ የተመሰረተ ማለት ነው ከራቅም በኋላ ወደዚህ መድረክ ታድሜ አስተያየት እንድሰጥ እድል ስለተፈቀደልኝ ማመስገን እፈልጋለሁ። እኔ ፍጹም ካቀረበችው መጨመረው መቀነሰው ነገር ኖሮ ሳይሆን መጽሐፉን ሳነብ እንደ አንድ የኢትዮጵያ ማስተዳደር ላይ ያለ ሰው ህልሙን መሬት ላይ ምን መፈጠር እንደሚፈልግ እንዳስቀመጠበት ፍኖተ ካርታ ያለኝን ኢምፕሬሽን ያለኝን አስተያየት ለመግለጽ ነው። መደመር እንደ ሀገራዊ ሂሳብ ማቀፍ የሚል ነው የተሰጠኝ ጽሁፍ። መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት ሀገሪቱ አሏት የሚላቸውን ችግሮች በደንብ የዳሰሰ ችግሮቹን መዳሰስ ብቻ ሳይሆን መፍትሄ አቅጣጫዎችን የጠቆመ ወደፊት እስካሁን እየተሰራባቸው የመጡ ጉዳዮች እንደተጠበቁ ሆነው ወደ ፖሊሲ ማዕቀፍ ሊሸረፉ የሚችሉ ሀሳቦች እንደተጠበቁ ሆነው በማመላከት ደረጃ ግን ብዙዎቹን ችግሮች በዝርዝር የዳሰሰ መፍትሄዎቹን የጠቆመ እስከሆነ ድረስ ይቅር በመጽሐፍ መልክ ተደራጅቶ ወጥቶና ፓርላማ መክፈቻ በሚሰጡ ንግግሮችም ጭምር በእንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን እፈልጋለሁ። መደመር መጽሐፍ የመጀመሪያውን አንብቤያለሁ። የመጀመሪያውን ሳነበው አቃቂር ለማውጣት ያነበብኩት ስለሆነ አቃቂሩንም በወጉ ኮሚኒኬት ሳላደርግ በተፈጠረው ችግር ምክንያት የሆነው ነው። ቢያንስ በዚህ መድረክ እርግጠኛ ሆኜ መናገር ባልችልም ከአምስቱ ትውልዶች የትኛው እንዳልሆንኩ ብቻ በዚህ አጋጣሚ መናገር እችላለሁ። የትኛው እንደሆንኩ እርግጠኛ አይደለሁም። የተቸነከረው የሚባለው ውስጥ ግን እንዳልሆንኩ በጣም እርግጠኛ ነኝ። እዚህ መጽሐፍ ውስጥ ዋናው እኔ ትኩረት ላደርግበት የምፈልገው የሀገር ለውጥ በምናስብበት ሰዓት መሰረተ ልማት ዝርጋታ ኢንክሉዲንግ ተቋማት ግንባታ ቢሆኑ የሚወስዱት የራሳቸው ርዝመት አለ፣ የራሳቸው ጊዜ አለ። ዋናው ትኩረታችን መሆን ያለበት ያለፉት 100 ዓመታት 1000 ዓመታት ወቴቨር ቁጥር እንስጠው ታሪካችንን ስንገመግብ የሚገባንን ነገር ማግኘት ሳንችል ቀርተን አሁን ባለንበት ሁኔታ ውስጥ ያስገቡንን ነገሮች በትክክል መመርመርና ለነዚህ ብቃት ያለው መፍትሄ ለማስቀመጥ የሚያስችል የሐሳብ ሽርሽር ማድረግ መቻል ነው። ከዚህ አንጻር ዋናው ትኩረታችን አስተሳሰብ ላይ መሆን አለበት ብሎ ስለሚጀምር በላላይ መዋቅራችን ላይ የሚታዩ ችግሮችን መፈተሽ አለብን ብሎ ስለሚጀምር ፈለግንም አልፈለግንም በዝርዝር ጉዳዮች ተግባባንም አልተግባባንም ሀገራዊ ማዕቀፍ ሆኖ ሊያገለግል የሚችልበትን ዋነኛውን መሰረታዊ ቁም ነገር አሟልቷል የሚል እምነት አለኝ። እንግዲህ ሌላው ምናልባት የፖለቲከኞቻችን ላይ የሚታየውን ወይም የሚስተዋለውን የሀሳብ ድርቀትን በተመለከተ ማወቅ የምትፈልጉ ከሆነ ማለት ነው የተወሰኑ ኢምፖርታንት የሆኑ ጥያቄዎችን ማንሳት ይችላል። ለምሳሌ እነዚህ ሰዎች መሪ ቢሆኑ ወይም ደግሞ ስልጣን ቢሰጣቸው ሀገርን እንዴት ማሳደግ ይችላሉ? የህዝቡንስ ኢኮኖሚክ ኑሮ ሶሻል መስተጋብሩ እንዴት ሊያሳድጉ ይችላሉ? እንዲሁም ደግሞ እንደ ሀገር ከዓለም አቀፋዊ ርዕዮተ ዓለም አንጻር ወይም ደግሞ ከዛ የሚመጣብንን ፈተናም ሆነ እድል እንዴት መጠቀም እንችላለን ወይም ደግሞ ፈተናም ከሆነ እንዴት ማለፍ እንችላለን የሚሉ ጥያቄዎችን ብታነሱላቸው ለእነዚህ ጥያቄዎች የሚሰጧችሁ መልሶች ማለት ነው ምን ያህል እነዚህ ሰዎች ያላቸውን የእውቀት ጥግ ማሳየም ሊሆን ይችላል ማለት ነው። በተቃራኒው ብሔር ተኮር ያሉት ፓርቲዎች ኦልሞስት ወደ 90 ምናምን ፓርቲዎች ይኖሩ አሉ ተብሎ ይገምታል አይደል? እዚህ ሀገር ግን አብዛኛው ሁሉም ማለት በሚቻል መልኩ ብሔርን መሰረት ያደረጉ ፓርቲዎች ናቸው ማለት። ስለዚህ ለምሳሌ ከኦሮሞ የሚወክል ፓርቲ ነኝ ብሎ ሲነግርህ ማለት ነው ለሌላው የሚሰጠው መልእክት ባይ ዲፎልት ነው ምንም ላያደርግ ይችላል። ነገር ግን አንተን አልወክልህም እያለህ ነው ማለት። ስለዚህ እኔ ኢትዮጵያ አይደለሁም፣ ኦሮሞ ብቻ ነው ኢትዮጵያዊ፣ አማራው ብቻ ነው ኢትዮጵያዊ፣ ሌላው አይደለም። ባይ ዲፎልት የመከፋፈል ስራን ኦልሬዲ ሰሩ ማለት ነው በብሔርን መሰረት አድርገው በመቋቋማቸው ብቻ ማለት ነው። እና ያ ያለው ኢፌክት ራሱ አሁን ላይ እያየን ያለነው ነገር ማየት እንችላለን ማለት ነው። የትኛውንም ፖለቲካ እሳቤ ማለት ነው ይዞ ከመጣው ሀሳብ ይልቅ ማለት ነው የትኛውም ፓርቲ የትኛውም ብሔር የትኛውን ዘር የትኛውን ቋንቋ ወክሎ ነው ይሄ ሰውዬ የሚናገረውን የሚለውን ኢሹ ላይ ማለት ነው ትኩረት በማድረግ የዛን ሰውዬ የምንቀበልበት ወይም ደግሞ የምናጣጥልበት አይነት ጊዜ ላይ ደርሰናል ማለት ነው። እና
እነዚህ ነገሮች እንኳን ምናልባት ደፋኒቲንግ ለምሳሌ ኢሳያስ ብዙ ጊዜ ንግግር ሲያደርግ ማለት ነው ከዓለም አቀፍ ሁኔታዎች ከሂስትሪ ጋር በመነሳት ረጅም ትርክቶችን ያወራል። ነገር ግን ስለ ኤርትራ አይናገርም ነው። እኛ ጋር ግን ስትመጡ ኢቭን እነዚህ የዓለም አቀፍ ጂኦፖለቲክስንም በሉ የዓለም አቀፍ ሁኔታ እየፈጠረ ያለው ወይም ደግሞ የአይዲዮሎጂ ልዩነት እያመጣ ያለው ኢምፓክት ምንድን ነው የሚሉ እነዚህ ጥልቅ የሆኑ ትንተናዎችን ሲሰሩ ወይም ደግሞ ሲሰጡ አናያቸው። በአጠቃላይ ደግሞ ምናልባት እንደ ፓርቲ ሊቋቋሙ ይችላሉ እነዚህ ፓርቲዎች። ነገር ግን ምንድነው ፖሊሲያችሁ? ነገ ስልጣን ተሰጣችኋል። ለምሳሌ ጀዋር መሐመድ የሚመጣው ሊሆን ይችላል፣ እንደርካቸው ሊሆን ይችላል፣ ሌሎቹንም ነገ ስልጣን ቢሰጣችሁ አሁን ላይ ካለው ከካረንት ገቨርንመንት የተሻለ ነገር ምንድነው ሰርታችሁ የምታቀርቡልን ብትሏቸው የሚሰጧችሁ መልስ ያለ አይመስለኝም። ከዚያ ይልቅ ግን ማለት ነው ምናልባት ይሄ ትላንትና ተበድለሃል፣ ትላንት ይሄ ብሔር ጨቁኗል፣ ትላንትና እንደዚህ አድርጓል የሚል ስሜት የሚኮረኩር ትርክትን በማዘውተር ማለት ነው በቀላሉ የሚፈልጉትን ወንበር ላይ መቀመጥን ይመርጣሉ ማለት ነው። ምክንያቱም ሁለቱም ኮምፔር ካረጋችሁ ማለት ነው ከትርክትን በማውራት ስልጣን ለመያዝ የሚያስፈልግህ ስራና ነገር ግን ሀሳብ ላይ መሰረት አድርገህ በሀሳብ ተከራክረህ በሀሳብ አሸንፈህ ስልጣን መያዝ የሚያስከፍልህ ዋጋ እኩል አይደለም ማለት። ስለዚህ ያንን ዋጋ ለመክፈል ዝግጁ ስላልሆኑ እንዲሁም ደግሞ እንደ ማህበረሰብም እንትና ያለው ሀሳብ ምንድን ነው ብሎ ጀጅ ከማድረግ ወይም ደግሞ ከመተንበይ ይልቅ ማለት ነው ብሔሩ የትኛውን ብሔር ነው የሚወክለው ወይስ ደግሞ የትኛውን ቋንቋ ነው የሚወክለው የሚለው ነገር ለእኛ ለኢትዮጵያን እንደ ሀገር ቫሊዩ ሰጥተነው ስለሚገኝ ማለት ነው። ስለዚህ መሪዎቻችንም እኛ ማህበረሰቡን ነው የሚመስሉት ከማህበረሰቡ ነው የሚወጡት እና ማህበረሰቡ እሳቤ ላይ የተመሰረተ ወይም ደግሞ ሀሳብ ላይ የተመሰረተ ጀጅመንትን የማያካሄድ ወይም ደግሞ ጀጅመንት የማይሰጥ ከሆነ ማለት ነው እንዴት መሪዎቹ መሪ ሊሆኑ ይችላሉ? ምክንያቱም በማህበረሰብና በመሪው መካከል ማለት ነው የሀሳብ ቁርኝነት ሊኖር ይገባል፣ ተግባቦት ሊኖር ይገባል። አንድ መሪ ከተመሪ ጋር ስኬታማ የሆነ ሪሌሽንሽፕ ሊኖረው ከተገባ ማለት ነው ቢያንስ እነዚህን ሰዎች ወይም ደግሞ አካላት ማለት ነው ኮመን የሚያደርጋቸው ነው ያስፈልጋል የሚለው ነገር መሰረታዊ ስለሆነ ማለት ነው። ስለዚህ ማህበረሰባችን ባይ ዲፎልት ሪአክሽነሪ ማህበረሰብ ነው፣ ስሜታዊ ማህበረሰብ ነው። ለብሔር ትልቅ ቦታ ይሰጣል፣ ለቋንቋ ትልቅ ቦታ ይሰጣል። ከሀገራዊ ማንነት ከዜግነት ወይም ደግሞ ከሰውኛ ዜግነት ይልቅ ማለት ነው ብሔር ተኮር የሆኑ ማንነቶች ላይ ትኩረት ስለሚያደርግ ፖለቲከኞቻችን እዛ ላይ መሰረት አድርገው ነው ስራ እየሰሩ ያሉት ማለት። ስለዚህ በዚህም ደግሞ ትርፋማ ናቸው ማለት። ምክንያቱም ትርፋማ ባይሆኑ ኖሮ እነዚህ ሰዎች ፊልድ ይቀይሩ ነበር በእርግጠኝነት 90 ምናምን ፓርቲም እዚህ ሀገር ውስጥ አይኖርም ነበረ ብዬ አስባለሁ። እንዲሁም በተጨማሪ የፖለቲከኞቻችንን የሀሳብ ድርቀት ጀዋር መሐመድን ነው እንግዲህ ምሳሌ አድርጌ እዚህ ላይ የተጠቀምኩት ማለት ነው። ምክንያቱም ሰሞንኛ የእሱ ትርክቶች ማለት ነው እጅግ በጣም አላስፈላጊ የሆኑ ትርክቶች ሆኖ ስላገኘኋቸው እንጂ ኢንተርናል ፖለቲክስ ላይ ማለት ነው ብዙዎቻችሁ እንደምታውቁት ብዙ ኮሜንት ከማድረግ እቆጠባለሁ ማለት ነው። ምክንያቱም አንዳንድ ጊዜ ሰዎች ኢንተርፕሬት የሚያደርጉት ከሀሳቡ ይልቅ ማለት ነው ስሜት ስለሆነ ይህ ኢንተርፕሬቴሽን ደግሞ ማለት ነው በግርድፉ ጀጅመንት የሚያመጣ ነው እና ከዛ እዛ ነገር ውስጥ ላለመግባት ነው እንግዲህ የምጥረው ማለት ነው። ነገር ግን ሀገር ውስጥ የሚፈጠሩ ነገሮች በተዘዋዋሪ አንድ ሀገር ከምታራምደው ውጭ ጉዳይ ፖሊሲ ጋርም ተያያዥነት ስላላቸው ነው እንግዲህ እዚህ ጋር ያነሳሁት ማለት። ስለዚህ ወደ ዋናው ጉዳያችን ስንመለስ እንግዲህ ከ2 ቀን ከ3 ቀን በፊት ማለት ነው የ12ኛ ክፍል ፈተና ተፈትነው ወደ ዩኒቨርሲቲ የገቡ ተማሪዎች ቁጥር ማለት ነው አጠቃላይ 10% የማይሞላም የሚለው ዘገባ ወይም ደግሞ ዜና ማለት ነው እንደ ሀገር ሊያስደነግጠን ወይም ደግሞ ሊያሳስበን ሲገባ ማለት ነው። ነገር ግን የትምህርት ሚኒስትሩ ዶክተር ብርሃኑ ነጋን ማለት ነው መወንጀል ክሪቲሳይዝ ማድረግ ወይም ደግሞ ችግሩ በሙሉ ወደ እሳቸው ጣጥቆማ አይነት ስራ እየተሰራ ይገኛል ወይም ደግሞ ዘገባዎችን እያየን እንገኛለን ማለት ነው። እና ከነዚህም መካከል እንግዲህ አንዱ ጀዋር መሐመድ ነው። ለምሳሌ ጀዋር መሐመድ እንግዲህ 2008 ዓ.ም መንግስትን እየታገልኩ ነው በሚል ፕሪቴክስት ማለት ነው ፈተና የ12ኛ ክፍል ፈተና እንዲወጣና እንዲሰረቅና ለተማሪዎች እንዲሰራጭ ያደረገው ይሄው ሰውዬ ማለት ነው አሁን ላይ 2017 ላይ መጥቶ ደግሞ የተማሪዎች ቁጥር በየአመቱ የተፈታኞች 12ኛ ክፍል ተፈታኞች ቁጥር ማነሱ አሳስቦኛል ብሎ የጻፈው ጽሁፍ አለ ማለት ነውና ይሄንን ጽሁፍ ላጋራት ነው። ባለፈው 4 ዓመት የ12ኛ ክፍል የተፈተኑ ተማሪዎች ቁጥር በ300,000 በላይ መቀነሱ ተዘግቧል። የዘንድሮውን እንኳን ከአምናው ሲነጻጸር በ100,000 ገደማ ቀንሷል። የህዝብ ቁጥር በየአመቱ ሲጨምር በየክፍሉ የሚመዘገበውና የሚፈተነው ተማሪ ቁጥር እንደሚጨምር ሲጠበቅ እንዲህ አይነት ከፍተኛ መቀነስ የመታየቱ ምክንያት ምንድን ነው? ትምህርት ሚኒስቴር በየደረጃው የሚሰጠው ፈተና መጥበቁ ነው ይላል።
ይህ በቂ ምክንያት አይደለም ይላል። አንዳንድ ጊዜ ምንድነው የሚባለው ሳይኮረኩሩህ የምትስቀው ነገር አለ አይደለ? ያኔ 2008 ላይ እሱ ፈተና እንዲሰረቅ ማድረጉን የታወቀ ወይም ደግሞ ማድረጉ በራሱ ይሄ ጊልት ኮንሽስሊ የሰጠውና ያንን ሪፍሌክት እያደረገ መሆኑ ነው የሚሰማኝ ማለት ነው። ምክንያቱም እዛ ጊዜ ያኔ ነበር የኛ ሰው ወይም ደግሞ የኛ ሀገር እንደ ማህበረሰብ ማለት ነው መጮህ የነበረብን ማዘን የነበረብን ያኔ 2008 ፈተና ተሰርቆ በሀገር ደረጃ በክልል ደረጃ ሲሰራጭና ሲከፋፈል ነበረ። በመጪው ትውልድ ወይም ደግሞ ነገ ኢትዮጵያን ይቀበላል የምንለው ትውልድ ላይ እየከሰርን እንደሆነ አንደርስታንድ ማድረግ የነበረብን አሁን አይደለም። አሁን ላይ ቢያንስ እነዚህ 10% የሚሆኑት ወይም ደግሞ የማይሞሉት ልጆች ማለት ነው ትላንት 2008 ላይ ፈተና ተሰርቆ ካለፉት ዩኒቨርሲቲ ገብተው አሁን ላይ ስራ ካሉት ማለት ነው እነዚህ 10% የሚሆኑት ልጆች ማለት ነው የተሻለ ኢትዮጵያን መገንባት አቅም እንዳላቸው ምንም የሚያጠራጥር ነገር አይደለም ማለት። ነገር ግን አንዳንድ ጊዜ ያልበላቸውን የሚያኩም አሉ ማለት ነው። ምክንያቱም የአንድ ሀገር ህልውና የሚገነባው ወይም ደግሞ የተማረ ኃይሏ ነው እንግዲህ አንድን ሀገር ሊገነባት የሚችለው። እኛ ሀገር ኢትዮጵያ ውስጥ ማለት ነው አብዛኛው ወጣት እንደሆነ ወይም ደግሞ አብዛኛው የማህበረሰባችን ክፍል ወጣት ነው እንደሚታወቀው ማለት ነው። ያ ወጣት ግን አትሊስት ራሱን ሊያኖርበት የሚችለው ቤተሰቡን ሊያኖርበት የሚችለው አልፎ ተርፎ ሀገሩን ሊያኖርበት የሚችለው እውቀት ያስፈልገዋል። ያን እውቀት ግን በራሱ ጥሩ እንዲያመጣ ከማድረግ ወይም ከማበረታታ ይልቅ ማለት ነው ሰርቀህ አምጥተህ ሰጥተህ ይሄንን ኮርጀህ ሰርተህ እለፍ ብለኸዋል ማለት። ስለዚህ ኤቭሪቲንግ ከዛ በኋላ የዚህ ልጅ ወጣት ህይወት ማለት ነው ኤቭሪቲንግ ኩረጃ ነው የሚሆነው፣ ኤቭሪቲንግ መስረቅ ነው የሚሆነው። ስለዚህ አሁን ላይ ኢትዮጵያ ውስጥ ስርዓት የለም። መንግስት መስሪያ ቤት ስንሄድ ቢሮክራሲው፣ ኮራፕሽኑ ምናምን የምንላቸው ነገሮች በጠቅላላ ማለት ነው ያኔ እየሰረቅን ወይም ደግሞ መስረቅ ሊያሳልፍ እንደሚችል መስረቅ ሪዋርድ እንዳለው ያስተማርነው ወጣት ሪፍሌክሽን ነው ብዬ የማስባለሁ ማለት። ስለዚህ እንግዲህ ጃዋር ያኔን ስራውን ረስቶ ዛሬ ግን እንደ ጻድቅ ላይ ብርሃኑ ነጋ ላይ ጣቱን ሲጠቁም ማየት በጣም ስለሚያስገርመኝ ነው ማለት ነው። ሌላው ከዚህ ጋር በተያያዘ ሌላ ማሳያ ደግሞ ካስፈለገ ማለት ነው በዶክተር ማዕረግ ድረስ የሄደ አንድ በትምህርት የዘለቀ ሰው ማለት ነው የግዕዝን ቋንቋ ሞቷል ወይም ደግሞ አስፈላጊ አይደለም የሚል ኮሜንትን ሲሰጥ ማየትም እንግዲህ መታዘብ ያለው ማለት እና ይሄ ሰውዬ ዶክተር ነው፣ ዶክትሬት ድረስ ተምሯል የምንለው ሰው ነው ወይም ደግሞ የምናውቀው ሰው ነው። ነገር ግን ግዕዝ ቋንቋ ወይም ደግሞ አንድ ቋንቋ አለ ወይም ሞቷል ለማለት የሚናገረው ሰው ያስፈልገዋል አያስፈልገውም ከሚለው ጀነራል ጀጅመንት ጋር ማለት ነው የግዕዝን ቋንቋ አንድ ላይ በማያያዝ ትንተና ሲሰጥ ማየት ማለት ነው ለኔ እንደኔ የሚከብደኝ። ምክንያቱም የስ ግዕዝ ቋንቋ ብዙ ጊዜ የሚናገረው ላይኖር ይችላል ማለት የግዕዝ ቋንቋ ትርጉሙ ወይም ደግሞ አስፈላጊነት እኛ መረዳት የለብንም። ምክንያቱም ቀደምት ስልጣኔ ባለቤቶች ነን ስንል ማለት ነው አብዛኞቹ ነገሮቻችን የተጻፉት በግዕዝ ቋንቋ ነው። ለዚህ ደግሞ ማሳያ የሚሆናችሁ ማለት ውስጥ ለምሳሌ የተወሰኑ ነገር የአውሮፓ ውስጥ ያሉ ትምህርት ቤቶችን ለምሳሌ ኖርዝ አሜሪካ ውስጥ ሃርቫርድ ዩኒቨርሲቲ፣ ፕሪንስቶን ዩኒቨርሲቲ፣ ዩኒቨርሲቲ ኦፍ ቶሮንቶ፣ ዩኒቨርሲቲ ኦፍ ፔንሲልቬኒያ፣ ካቶሊክ ዩኒቨርሲቲ ኦፍ አሜሪካ፣ ዩሲኤልኤ የሚሰጥ ሲሆን ማለት ነው ግዕዝ። እንዲሁም በአውሮፓ ውስጥ ማለት ነው ሃምቡርግ ዩኒቨርሲቲ፣ ዩኒቨርሲቲ ኦፍ ኦክስፎርድ፣ ዩኒቨርሲቲ ኦፍ ካምብሪጅ፣ ዩኒቨርሲቲ ኦፍ ሊደን፣ ስፓኒሽ ዩኒቨርሲቲ ኦፍ ሮም፣ ዩኒቨርሲቲ ኦፍ ፓሪስ፣ ዩኒቨርሲቲ ኦፍ ዋርሶ ግዕዝ ይሰጣል። እንደውም ምናልባት ከተሳሳትኩ ታርሙኛላችሁ። ነገር ግን ጀርመን ውስጥ እስከ ቅርብ ጊዜ ድረስ ለጥቁር አፍሪካዊ ግዕዝ መማር በዩኒቨርሲቲ ደረጃ አይፈቀድም ነበር ከነጮቹ ውጭ ማለት። ስለዚህ እነሱ የእኛን ነገር አውቀው የቀደምት ስልጣኔያችንን አውቀው ተረድተው አይናገሩትም፣ አያውቁትም ግዕዝን። ነገር ግን በዩኒቨርሲቲዎቻቸው ውስጥ ትምህርት ይሰጡበታል። በግዕዝ ቋንቋ የተቀመጠውን እውቀት ማለት ነው ኢንተርፕሬት አድርገው ለራሳቸው በሚጠቅማቸው መልኩ ይጠቀሙበታል ያሉት። እኛ ግን ያለንንም አናቅም ወይም ደግሞ አልተረዳነውም። ስለዚህ ግዕዝ ቋንቋውን ያያያዝነው ኖርማሊ ሪሌትድ ያደረግነው ይሄ ማይንድ ሴታችን ባይዝድ የሆነው ማይንድ ሴታችን ጀስት ከጭፍን ጥላቻ ጋር ወይም ደግሞ ከብሔር ጋር ስለሆነ ማለት ነው ግዕዝን ቀጥታ ከኦርቶዶክስ ቤተክርስቲያን ጋር አገናኝ ነውና ኖ ብለን ተጽዕኖ መፍጠር እንፈልጋለን። ነገር ግን ይሄንን ስል ግን ምናልባት የአማራ ክልል ላይ ያለው የደሴ ከተማ የሰጠው ወይም ያወጣው መግለጫ ፕሮቮኬት የሚያደርግ አይነት መግለጫ አይደለም እያልኩ አይደለም። እዛ ጋር ሳይሆን መሰረታዊ ሀሳቤ እንደዚህ አይነት ነገሮች ወይም ደግሞ
ኖርማሊ ከአብዛኞቹ ትምህርቶቻችን ማለት ነው ካየናቸው በእንግሊዝኛ ቋንቋ ነው የሚሰጡት አይደል? ቻይና ለምንድን ነው በቻይንኛ ትምህርት የምትሰጠው? ህንድ ለምንድን ነው በህንድኛ የሀገሯን ተማሪዎቿን የምታስተምረው? የሚል ሲምፕል የሆነ ጥያቄ እንኳን መጠየቅ አቅቶን፣ ነገር ግን እንግሊዝኛ መናገር እንደ ስልጣኔ እንደ ዘመናዊነት ያየን ስለምንገኝ ነው አብዛኞቹን ትምህርቶቻችንን በእንግሊዝኛ እየሰጠን እያስተማረን የምንገኘው ማለት። ስለዚህ ምናልባት የሃ ማይንድ ሴት የፈጠረብንም ሾራራ የሆነ ወይም ደግሞ የተዛባ አስተያየት እሳቤ ነው እንግዲህ ምናልባት አሁን ላይ ላለንበት እንደ ሀገር ላለንበት መተራመስና ኮንፊውዥንም እየዳረገን ያለው ማለት። እንግዲህ በዚህ ጉዳይ ይህንን አስመልክቶ ማለት ነው ኢትዮጵያ ሪቪው ላይ ብሔራዊ ጥቅምና ጀዋር መሐመድ በሚል ርዕስ ማለት ነው ኃይለማርያም ይርጋ ኦገስት 30 ላይ የጻፈው ጽሁፍ አለና እሱን ጽሁፍ በንባብ እያቀረብኩላችሁ እኔ ከወዲሁ ሰናበታለሁ። በሌላ ፕሮግራም እና በሌላ ጊዜ እስክንገናኝ ቸር ሰንብቱ። አንዳንድ ጎበዞች ጀዋር ብሔራዊ ጥቅም በማስከበር ረገድ በአባይ ግድብ ዙሪያ ያሳየ የማወላወል አቋምና ተሟጋጅነት የሚል ዘገባና ትንታኔ በማቅረብ የጀዋርን ተክለ ስብዕና ለመገንባት ጥረት ሲያደርጉ እያየን ነው። ያስተሳዝባል። ለብሔራዊ ጥቅም መቆምህ የሚታወቀው በአዘቦቱ የድጋፍ መግለጫና ትንተና በማውጣት ሳይሆን ሀገር ብሔራዊ ጥቅሟን ለማስከበር ጉድ በምትልበት በወሳኝ የፈተና ቀን በምታሳየው አቋም፣ ድጋፍ፣ ትብብር፣ ስልታዊ አጋርነትና ቁጥብነት ስትሬንግዝ ኮኦፕሬሽን ፓሽንስ ኤንድ ሪስትሬንድ ነው። በእነዚህ ሀገሪቷ ወሳኝ የፈተና ወራት በተለይ የአባይ ግድብ ድርድር ወቅት መረጃዎች የሚያሳዩት ጀዋር ሀገሪቷን ትርምስ ውስጥ በማስገባት ወይም ግጭት በማቀጣጠል ነው። ግልጽ የአደባባይ የመረጃ ምንጮችን ኦሲኤን ቱልስን ተጠቅሜ ያዘጋጀሁትን የኩነት ቅድመ ተከተል ወይም ኢቨንትስ ታይምላይን እስኪ እንያቸው። አንደኛ፣ በአሜሪካ አደራዳሪነት ወቅት ግብጽ በደጅጠኞቹ አማካኝነት በወቅቱ የአሜሪካ አቃቤ ንዋይ ጽህፈት ቤት ኃላፊ ሴክሬታሪ ኦፍ ትሬዠር የነበረውን ሎቢ በማድረግ ጥቅምት 23 2012 ዓ.ም በትራምፕ አደራዳሪነት ድርድር ለማድረግ ቀን ተቆረጠ። ለዚህ ድርድር ኢትዮጵያ ዝግጅት እያደረገች በነበረችበት ወቅት ጀዋር መሐመድ ጥቅምት 12 2012 ዓ.ም በመንግስት ኃይሎች ተከበብኩኝ የሚል መልእክት በማህበራዊ ሚዲያ በማሰራጨት በመላው የኦሮሚያ ክልልና በአዲስ አበባም ጭምር ከፍተኛ እውከትና ግጭት እንዲፈጠር አድርጓል። በዚህ ግጭት ሳቢያ በርካታ ሰዎች ህይወታቸውን ያጡ ሲሆን ብዙ ንብረትም ወድሟል። በጀዋር ምክንያት ሀገር እንዲህ አርብ ላይ ቆማ የኢትዮጵያ ተደራዳሪዎች ወደ ዋሽንግተን አቀኑ። ሁለተኛ፣ የሃጫሉ ግድያና የኪንሻሳው ድርድር። የአሜሪካው ድርድር ለግብጽ ያደላ በመሆኑ በኢትዮጵያ እምቢተኝነት ከከሸፈ በኋላ የአፍሪካ ህብረት አደራዳሪ ሆኖ ቀረበ። ድርድሩ ሐምሌ 2 ቀን 2012 ዓ.ም ጀምሮ በሶስቱ ሀገራት ኢትዮጵያ፣ ግብጽ፣ ሱዳን መካከል እንደሚካሄድ ቀን ተቆረጠ። ከድርድሩ ሳምንት በፊት ሃጫሉ ሁንዴሳ ሰኔ 22 ቀን 2012 ዓ.ም ተገደለ። ጀዋር መሐመድ ግድያው ከተፈጸመ በኋላ ወዲያውኑ በማህበራዊ ሚዲያ ገጾቹ ላይ የግድያውን መንስኤና ተጠያቂነት በተመለከተ ጥርጣሬዎችን በመፍጠር ከፍተኛ ቁጥር ያለው የማህበራዊ ሚዲያ ተከታዮቹንና እመራዋለሁ የሚለውን የተደራጀ ወጣት ቡድን ስሜት በማነሳሳት ወደ ጎዳና እንዲወጡና ተቃውሞ እንዲያደርጉ አነሳስቷል። ይህንንም ተከትሎ ተቃውሞ በፍጥነት በመላ የኦሮሚያ ክልልና በአዲስ አበባም ተሰራጭቷል። የህይወት የአካልና የንብረት ጉዳትም ደርሷል። እንዲሁም ጀዋርና ሌሎች አክቲቪስቶች የሃጫሉን ሞት ከመንግስት ጋር በማገናኘት የፖለቲካ ትርምስ እንዲኖር አድርገውታል። ይህም በወቅቱ በመንግስት ላይ የህዝብ ቁጣና ተቃውሞ በማነሳሳት ግጭቱ እንዲባባስ አስተዋጽኦ አበርክቷል። በአጠቃላይ የሃጫሉን ሞት ተከትሎ ለተፈጠሩ የግርግርና የግጭት ኩነቶች የጀዋር መሐመድ ሚና ግጭት በማባባስ እንደ አቀጣጣይ ወይም ደግሞ ካታሊስት ኦር አምፕሊፋየር ሆኖ አገልግሏል። እንግዲህ አገር አርብ ላይ በቆመችበት በዚህ ወቅት ነበር የኢትዮጵያ ተደራዳሪዎች ወደ ኪንሻሳ የሄዱት። ድርድሩ ከሐምሌ 2 እስከ 13 2012 በቆየበት ወቅትም ግጭቱ አልበረደም ነበር። ይህ የድርድርን አቋም እንዴት ይጎዳል? ሀገራት ብሔራዊ ጥቅማቸውን ለማስከበር ወደ ድርድር ጠረጴዛ ሲመጡ በተቃራኒያቸው ላይ የላቀ የድርድር አቋም ፖዚሽን ኦፍ ስትሬንግስ እንዲኖራቸው ያላቸው ብሔራዊ የተጽዕኖ አቅም ወይም ደግሞ ናሽናል ኢንስትሩመንት ኦፍ ፓወር በመጠቀም በግልጽና በህቡ የተለያዩ የተጽዕኖ ተግባራትን ኢንፍሉዌንስ ኦፕሬሽንን ይፈጽማሉ። ይህም በድርድር ወቅት ተፈላጊውን ውጤት የማግኘት እድል ይጨምራል፣ የማስፈራራትና የማሳመን አቅምን ይሰጣል፣ እንዲሁም ተለዋዋጭነትንና ምርጫን ያሰፋል። ባጭሩ በዓለም አቀፍ ግንኙነት የላቀ የድርድር አቋም የሚፈለገውን ግብ ለማሳካት ወሳኝ መሳሪያ ነው።
በተቃራኒው ደግሞ ደካማ ሆነ ከተገኘህ የመጣውን ውጤት ሁሉ ለመቀበል ትገደዳለህ። ለዚህ አብነት የሆናችሁ ዘንድ ዩክሬንና ራሽያ ወደ ድርድር ጠረጴዛ ሲመጡ የላቀ የድርድር አቋም እንዲኖራቸው የሚፈጽሟቸውን ወታደራዊ፣ ዲፕሎማሲያዊ እና የስነ ልቦና ጦርነትን በተመለከተ ከዚህ በፊት የጻፍኩትን መመልከት ትችላላችሁ። አሁን ደግሞ ከላይ ያየናቸውን የቅድመ ድርድር ጀዋር መራሽ ግጭቶች የኢትዮጵያን የድርድር አቋም እንዴት እንደጎዱ፣ በአንጻሩ ግብጾችን እንዴት እንደጠቀሙ እናያለን። እነዚህ የውስጥ ግጭቶች በኢትዮጵያ ተደራዳሪዎች ላይ የድርድር አቅማቸውን እንደሚያዳክሙ እሙን ነው። ምክንያቱም የውስጥ ግጭት ሲከሰት የመንግስትና የህዝብ ትኩረት ከውጭ ጉዳዮች ይልቅ ወደ ውስጣዊ ችግሮች ያዘነብላል። ይህ ደግሞ በድርድር ላይ ያለውን አቅምና ዝግጅት እንዲቀንስ ያደርጋል። የስነ ልቦናው ጫናም ከፍተኛ እንደነበር መረዳት አያዳግትም። በተጨማሪም በተፈጠረው የፖለቲካ አለመረጋጋት ድርድሩን በሚመለከት ወጥ የሆነ አቋም እንዳንይዝ አድርጎን ነበር። አንዳንዶች የፕሮፓጋንዳ መሳሪያዎቻቸውን በመጠቀም ግድቡ ተሽጧል በማለት የፖለቲካ ትርፍ ለማግኘት በዘመቻ መልክ ይሰሩበትም ነበር። ይህ ደግሞ ኢትዮጵያውያን በአንድ ድምፅ ለመናገር እንድንቸገር በማድረግ የድርድር አቋማችን እንዲዳክም ምክንያት ሆኗል። በውስጥ ግጭትና አለመረጋጋት የምትታወቅ ሀገር በዓለም አቀፍ መድረኮች ላይ ያላት ተአማኒነት እንዲቀንስ ያደርጋል። ለሀገራችን አቋም የሚሰጡትን ትኩረትና ድጋፍም ሊቀንስ ይችላል። በአንጻሩ እነዚህ ግጭቶች ለግብፅ የላቀ የድርድር አቋም እንዲኖራቸው ትልቅ ዕድል ፈጥሯል። ግብፅ በኢትዮጵያ ውስጥ የነበረውን አለመረጋጋት በመጠቀም የሞራልና የስነ ልቦናዊ የበላይነትን አግኝታለች። ኢትዮጵያ በውስጥ ችግር የተመሰቃቀለች ሀገር ናትና ስለ ግድቡ በብቃት መደራደር አትችልም የሚል ትርክትም ለመፍጠር ሞክራለች። እንዲሁም ግብፅ ሁልጊዜም የአባይ ግድብ ድርድር ከአፍሪካ ህብረት ይልቅ በአሜሪካና በተባበሩት መንግስታት ድርጅት እንዲመራ ትፈልጋለች። በኢትዮጵያ ውስጥ የተፈጠሩ ግጭቶች የሀገሪቱን የውስጥ ድክመትን እንደ ማሳያም በመጥቀስ ድርድሩ ወደ ዓለም አቀፍ መድረኮች ለማምጣት ተጨማሪ ምክንያት ሆኖታል። በተጨማሪም ግብፅ ይህንን የውስጥ ችግርና አለመረጋጋት በዓለም አቀፍ መድረክ ላይ በአብነት በማንሳት ኢትዮጵያ ደካማ አድርጋ በማቅረብ ለራሷ ድጋፍ እንድታሰባስብ ረድቷታል። በአጠቃላይ ከጀዋርና ከሌሎች የፖለቲካ ኃይሎች መነሻነት ሲፈጠሩ የነበሩ የሀገር ውስጥ ግጭቶች የኢትዮጵያን የውስጥ ግጭት የሀገሪቱን የድርድር አቅም አዳክሞ ለግብፅ መንግስት ደግሞ የላቀ የፖለቲካና የስነ ልቦና የድርድር አቋም እንዲኖራት አስችሏል። ክብርና ሞገስ ሀገር አርብ ላይ በቆመችበት በጽናት የሀገራችንን ብሔራዊ ጥቅም ላስከበሩ ጀግኖች ተደራዳሪዎች፣ ክብርና ሞገስ ከጥንስስ እስከ ፍጻሜ በቆራጥ አመራርነት ለተሳተፉ ለሀገሬ መሪዎች በሙሉ፣ ክብርና ሞገስ ግድቡ ዳር እንዲደርስ ላብ ደምና ገንዘባቸውን ለዋሉ ዜጎች በሙሉ፣ ክብርና ሞገስ በወትሮ ዝግጁነት የግድቡን ደህንነትና ጸጥታ ሲያስከብሩ ለነበሩ ላሉትና ወደፊትም ለሚመጡ ለሀገር መከላከያ ፖሊስ፣ መረጃና ደህንነት አባላት በሙሉ እያልኩኝ የዛሬውን የሬል ላይን ትንታኔ ፕሮግራም በዚህ አበቃውን። በሌላ ፕሮግራምና በሌላ ጊዜ